እዚህ የተሰበሰባችሁ የጴንጤ ሴቶች እናንተ ተኝታችሁ ሳላችሁ ሌላ አዲስ ታሪክ ተፈጥሮልሻል። ምን ተፈጠረ? ተሰሚያለሽ? ውሃ ያዢ ስርሽ ራስ ምታትሽን ቢነሳ ሁሉ እሱን ያዢ። ፔንኪለር አለ ምን አለ? ሄደንም ደገፍ በይ ሶፋ ላይ ረተትና የጴንጤ ሴት እለም ያለ እንቅልፋ መሆናችሁ እናንተ ተኝታችኋል። ረተትና ተርሚ እቺ ሴትዮ ማናት? እዚህ ስዕሏ ላይ የምታዩት ረተትናታ እና ምንድነው ይሄ? ከስራ ያሉት ክንፍ ያላቸው ምንድናቸው? ማርያም ናት። አይ ናት አትበይኝ። ጥያቄ ነው የተጠየቀው። ካልሆነ ታች ወርደሽ ታጣጣረግ ካልሆነ ታች ወርደሽ ታጣጣረጊያለሽ። ይላፈኝ ማናት እቺ ሴት? እኔ እኮ አዲስ መጽሐፍ መስሎኝ ነው ኤርሚ። በእውነት አዲስ መጽሐፍ ነው ይሄ ምናምን ስል ነበርና ይሄ መጽሐፍ ነው እንዴ? እኮ ስዕል አድህኖ ነው እንዴ? አረ ኤደን እንደዚህ ሰውን አታሳንሱ። መላእክቶች ናቸው ያሉት እንግዲህ ቅዱሳን ስዕላት ነው እኮ። ማናት ሴትየዋ ነው? ሴትየዋ እንግዲህ አሁን ትንሽ ፍንጩን እንትን ስላደረከን እህተ ማርያም ትመስላለች መሰለኝ። በትሩ ማን ይመስላል? ወይኔ በጌታ በኢየሱስ ስም ኤርሚ ማታመጣው ጉድ የለህም በእውነት በኢየሱስ ምንም በለው። ከጴንጤ ሴት አንድ ማማሰያ እንኳን ይዞ የሚነሳ ሰው ይጥፋ። ወይስ ጋራ መነጽር ይላርግ በእናትህ። ይሄማ መነጽር ያስፈልገዋል በእውነት። እኔ እኮ የሆነ አዲስ መጽሐፍ መጥቶ ነው እንዴ ጌታ ቆይ አንዴ በትሩማ የአባገዳ አባቶች የሚይዙትን ነው የሚመስለው። ምንም አባገዳ በይ በጳጳስ በይ አሁን በትሩን የያዘችው ሴትየዋ ማን ናት? ሁለት በትር ነው የያዘችው ኤርሚ አይደለ? እናንተ ተኝታችሁ አሁን በመነጽሬ ሳየው ሁለት በትር፣ በአንድ እጇ ረጅም በትር በሌላኛው ደግሞ አይን ደግሞ እንደው አይዱያራ አይ በደንብ ነው መርሲዬ መነጽር አምጥቼ ነው ያየሁት። እውነቴን ነው። ትልቁ በትር አለ። ከዛ ደግሞ ይሄ የቀሚሷ ቢጫውን ያላቅም ብቻ አንድ ረጅም በትር ይዛለች። ኦኬ እሺ። ይሄ የኦርቶዶክስ መነጽር አይደለም ያረክሽው፣ የኦርቶዶክስ መነጽር አይደለም። አሬ ማን ነው በጌታ እንዲህ በኢየሱስ ስም ዛሬማ ጴንጤውን ሁሉ እንደዚህ ግራ ነው የማጋባው። ዛሬ እናንተ ግራ መጋባት ቀደው። ማናት እቺ ሴትዮ? እቺ ቅድስት ሴት ማናት? ጣጡስ ነች። ፈልጉ እህትየውም ገብታለች። ሊያዬ ተናገር ካልሆነ በሙሉ ታች ዘረገፋችሁና ታብታብ ታረጋላችሁ። ጴንጤ የገባ ይጠየቃል። እቺ እንድቻ አይነት ቆንጅዬ ስዕል አድህኖ ማናት? እንግዲህ ወይ ጣጡስ ነች። አይኗ ደግሞ ትልልቅ ነው። ጣጡስ ወይ ጣጡስ ነች ወይ ደግሞ እህተ ማርያም ነች። ከሁለት አንዱ ብያለሁ። እኔ መልሻለሁ። መርሲ ቀጥል። ሊያዬ መልሽ። እንግዲህ ዛሬ ማምታታት የለብኝ። ዛሬ ማምታታት የለብኝ። መያዝ አለባቸው ወንድም። እውነት አዎ እንዴ እንደዚህ አርር ያለው አልኩ። በጴንጤ ሴቶች አርር ያለው ምንም የሆነ ቦታ ላይ አትነቁም። የሆነ ማማሰያ ነገር እንኳን ይዛችሁ ፎቶ አትነሱም እንዴ? አሜሪካ ዩኒቨርሲቲ ላይ ወጣለች። የኦርቶዶክስ ሴቶች ይሄው እንደዚህ መጥተውላችኋል። ማናት እቺ ሴትዮ? አዎ ቪዲዮዋን ቀጥያ ሰማችኋለሁ። ቪዲዮ አላት። እንደው ይሄ ኮሜንት አስናዚ ስንዱ ናች ይላል። እዚህ ጋር ደግሞ አስናዚ ስንዱ ኮሜንት እኮ ጉድ እኮ ነው። ጣጣነች እንጂ በጌታ ጉድ ነው። ነያሲ ነይ ግቢ። መርሲ አትሞክሪም? ማን እንደሆነች እኔማ አልሞክርም። እኔ ሞከራችሁ ምንም አልሰራላችሁ። ዱላ ነው ያዘችው አልኩኝ። አባገዳ አባቶች ዱላ። አባገዳ ወንድ ነው የሚሆነው፣ ሴት አባገዳ አትሆንም። በትሩን ነው ያልኩት። ሞድሽ እንቅልፏ መጥቷል። ሜርሲ እንቅልፍሽ መጥቷል። በቃ ተኝ እህትዬ። ኧረ እኔ በትሩን ነው ያልኩት። እሷን አለ እቺ ወንድሜዋ፣ እቺ አንገቷም ያስታውቃል፣ እንቅላቷም ያስታውቃል።
ኧረ አለባበሷን በደንብ ያስታውቃል። እህተ ማርያም ጭንቅላቷ በደንብ የሚያስታውቀው ሞድሼ ያው ባሉን ይመስላል። ትልቅ ነው እንዳትዪ። አይ ቅርጹ ምናምን ወደ ባሉን ይመስላል። ምን ለምሳሌ ይሄ የምታረጋ የምትጠመጥማቸው ምናምን አለ አይደለ? የባሉን ቅርጽ ስለሚመስል እሷ ነች ራሷ ናት። ከታችስ እነዚህ ክንፍ ያላቸው ቀና ብለው በግራና በቀኝ የሚያዩዋቸው እነሱ ደግሞ ይኸውልህ የሆነ ልጅ አለ አንድ ከሷ ጋር ሆኖ ነግሳለሁ ገለመሌ የሚል አለ። እነሱ የሷ እንትን ወይ ናቸው ሁለቱ በቃ ቀዳሽ ምናምን ነገር። ወይኔ አገር ኢትዮጵያ የሆነ ነገርማ ገብቶባታል በእውነት የሆነ ነገር ግድ የላችሁም። በቀንም ይሁን በሌሊት የሆነ ነገር ተራጭቶብናል ወይ ተጨሶብናል ምድሪቱ ላይ። ህዝቡን ፍዝዝ ብሏል እንዴ። ተው እንጂ ንገረን እንጂ ታዲያ። የምወድሽ እንኳን ትንሽ ጠጋ ያልሽ ይመስለኛል። እኔ እንጃ እኛን የተሳሳት ነው። እናንተማ አባገዳ አላችሁ እንዳይሰማችሁ እንጂ እኔ ጣጡስ አልኩኝ። ጣጡስ ነች መሰለኝ። የምወድሽ እኔ ዱላውን ያልኩት እባክሽ። ታዲያ ሴት አባገዳ አትይዝማ እሷ ሴት አትይዝም። ኦኬ ዱላውን አለመያዟን ነች የምትይዘው። አይዞሽ ዱላውን እኛ ለጨዋታ ነው። ግን ወደደችም ጠላችም እቺ እሷ ራሷ እህተ ማርያም ግን እህተ ማርያም ነው ስሟ ትክክለኛው። በቃ አሁን ያው የጴንጤ እህቶች ተንጫጩ ማለት ነው። ምንም አንድም አልመለሱም እንዴ። በግራና በቀኝ እነኝ ደመና ላይ የተቀመጡት እነማን ናቸው? ደመናም ላይ ተቀምጣሉ እንዴ? ደመና ላይ ፓርቶች ይመስለኛል። ጠይሙ ገብርኤል ነው። ገብርኤልን ጠይም ስለሚሉት ድሮም በጠይምነት ነበር የተማርነው። ጠይም ነው ይሉ ነበር። ያኛው ደግሞ እንግዲህ እንጃ። አረባኬ ቀሪላ ነው ራሱ ወፋፍሯል በጣም። እህትየው ሊያ ምን እንደምትል ነገር ስትፈልግ በግራና በቀኝ ያሉት ደሜና ተሜ ናቸው። እኔ አላልኩም ሚካኤልና ገብርኤል ናቸው። ጦስ ስትሰበስብብኝ ይልሽ ደሜና ተሜ ናቸው። ወፍም ያለን እሺ። ለማንኛውም ይሄ ማለት የወይዘሮ ስንዱ ስዕል አድህኖ ነው ያሰራችው ለራሷ። አዎ የኔ እናት አልቀረባትም ጎበዝ። አባ ዮሐንስ እኮ አሰርቷል ታውቂያለሽ። አባ ዮሐንስም እንደዚህ አለው። ጎሽ ወይ ስንዱ ድፍረት። እናንተ ናችሁ እንጂ ለኔ ያልሰራልኝ ያላችሁት። በቃ አሁን ላንተ ነው ቀጥሎ የሚሰራል። ዝምበት እንዴ አልሰማን እንደ ጳውሎስ ነው የሚሰራል። ቀለዳል። ባለፈው አልሰማህም እንዴ? አሁን እኮ እናንተ ገድለ አኬ ብላችሁ ማጻፋችሁ አይቀርም። እኛ ግን ኤርሚ ለኢየሱስ ያለቅሳል እንጂ አሁን ማንኛውም ነገር ሲጠየቅ አኬ ጋር ተወያዩ፣ አኬ ንጥራላችሁ ምናምን ትላላችሁ። እኛ እንደዛ አንልም። የምንመካው በእግዚአብሔር ነው አሉና እንግዲህ ማሰራት ከሆነ ደግሞ እንግዲህ አናሰራልህም ነው መልሱ። ወይ መቼ አጣሁት ጴንጤ መቼ በዚህ ነገር እኮ እናንተ እንዴ በመጽሐፍ ቅዱስ እውነት ስላመናችሁ ለሰው ለፍጡር የሚባል ነገር የለም። እሰየው አይሰራም። ኤኒዌይ ስንዱ ናትች ከላይ ያሉት አይ ቲንክ ኤልያስ እና ሄኖክ ነው ተብሎ የሚታመኑት። ይሄ የሷ ስዕል አድህኖ ነው። የሷ ተከታዮች ናቸው እንደዚህ አድርገው የሰሩት። አቤት የኔ ጌታ አውጣኝ አንተ። በዚህ እነዚህ ከታች ክንፍ ያላቸው መላእክት ናቸው። እሰይ። እሷ ደግሞ ያው ጥሯን ሽመሏን ይዛ አቤት በሙሉ መላእክቶቹም ኢትዮጵያውያን ናቸው። ጸጉራቸው የቆዳ ቀለማቸው ሙሴና ኤልያስም ቆዳቸውን ይዩ ኢትዮጵያውያን ናቸው። ጸጉራቸው አከማከም እሷም እቺው እንደምታዩት ማለት ነው።
እና ጴንጤው ለሽ ብሎ ተኝቶልሻል ማለት ነው። ይሄ ሁሉ ሲደረግ ኤርሚዬ እኔ እኮ መጀመሪያ ማርያም ናት ብዬ ነበር። በደንብ አግኝተሽዋል። በደንብ ነው ያገኘሻት። መጽሐፋቸው ስንት እንደሆነ ግን ታውቃለህ ኤርሚዬ? አለኝ። ቆይ መጽሐፏ እዚህ ማማ ቆይ የስንዱ መጽሐፍ አለ። ይሄ ማርያም እሱ ጋር እስኪፈልግኝ ይገርመናል። 104 ነው ዛሬ አንዷን 100 ምናምን ነገር ነው። ዘመነ ሄኖክ የሚል ማማ እሱ ጋር እስኪ አንስ ያለ ዘመነ ሄኖክ ነው የሚለው ርዕሱ። ዘመነ ሄኖክ መጽሐፍ የስንዱ ማለት ነው። መጽሐፏን አስመጥቻለሁ። የጻፈችው ዘመነ ሄኖክ የሚል መጽሐፍ አላት። እና ደግሞ ምን እንዳለች ታውቃለህ? ዛሬ ገብታ የነበረው ተከታዮቿ የመጽሐፍ ቅዱስ ማህበርን አንቀበልም አለች። አይቀበሉም? በራሳቸው ነው። ኦርቶዶክስ ራሱ የምትለውን እኮ አትቀበልም። መጽሐፍ ቅዱስም የእስራኤላውያን ለተንኮል ብለው የጻፉት ነው የሚሉት። ቆይ ማርያምን ደግሞ በእነሱ የሳሏትን ላሳያችሁ። እና ይሄ አሁን እንደሚባለው ምንድነው አባቶቻችን እናቶቻችን እንደሚሉት ሳይቃጠል በቅጠል የሚባል ነገር አለ። ሳይቃጠል በቅጠል ካልተደረገ በስተቀር የሴቶቹ አካሄድ ቀላል ነገር አይደለም። የጀማኔ ሰለሞንና የዚች የስንዱ አካሄድ እና ትውልዱን ወዴት እየወሰዱት እንዳለ ብታዩ የሚከተላቸው ትውልድ በቃሏ ስልጣን የሚገቡ የሚወጡ የዚህ ዓለም ሀብት ገንዘብ ያላቸው ኢቭን እንደየስልጣናቸው እርከን ከየት እስከ የት ነው ብዬ ባልልም ቴንኪው ተባረኪ። በጣም ብዙ ሰዎች አሉ። በሷ ቃል የሚገቡ በሷ ቃል የሚወጡ ማለት ነው። እና የጀማነሽን እንደውም አገናኝኝ ብያት የገዳማውያን አባቶች ከላይ ያሉት እነሱ ናቸው መመሪያውን የሚሰጡን ምናምን ነገር ብላለች። የት ነው ያሉት ብዬ ስላት ጎንደር ነው የት ነው ያለችው። ቦታውን ነገር ብዬ ስላት አልነግርህም አለች። እና ከዛ ከገዳሙ መጥተው መመሪያ ሰጥተዋቸው ይሄዳሉ ማለት ነው። ለምሳሌ በተማርያም የጸደቀው የማርያም ስዕል አድህኖ ይሄ ነው። የቱ ያው መረጃ እኔ ጋር እየመጣችሁ የምትፈልጉ ሰዎች በመረጃ ቁጭ ብቻ አሁን ትክክለኛዋ የጌታችን እናት ማርያም ነች ተብሎ በወይዘሮ ስንዱ የተዘጋጀችው ማርያም ናት። መላእክቶቹ አይን የላቸውም። አይን ለምን የላቸውም ብላችሁ እዚህ ደግሞ ሌላ ሙግት እንዳታነሱ። አይን የላቸውም፣ እጃቸውም አይታይም። አይን የሌለው መልአክ ማለት ነው። እውር የሆነ መልአክ ማለት ነው። በጣም ይቅርታ አድርጉልኝ እንግዲህ አይነ ስውራን ካላችሁ በጣም ይቅርታ። እሺ አይን የለውም። እሺ ምንድነው ሚስማር የሚመስለው ነገርስ? ቢጫው እሱ ሰይፍ ነገር ነው፣ በትር ነገር ነው፣ ሰይፍ ነው። አቤት የናዝሬቱ ኢየሱስ አቤት። ኦኬ እጇን ይሁ የአውራ ጧቷ አረዛዘም ማለት ነው። እንትን አይ ቲንክ ፖሊዮ ነው ምናምን ነገር የሚባለው እግር ነው አይደል የሚያጣመመው ወይስ እጅ ነው የሚያጣመመው? ልክ እንደዛ አይነት ሆና ማለት ነው። ይሄ አሁን በትክክል የቀረበ በጾም በጸሎት ተጠምደው የሳሉት ስዕል ነው። አይ የኦርቶዶክስን አሳየን ኤርሚያስ፣ ይሄን በማሳየት ልታሳስተን ነው ወይ ብላችሁ ካላችሁ የኦርቶዶክስን ማሳያችኋለሁ። ይሄ የእህተ ማርያም እችኛይቱ የኦርቶዶክስ ዋስ ይኸው ያት አገጯ ስር ልጅየው አፄ ቴዎድሮስን ነው የሚመስለው፣ ሹሩቤ ማለት ነው። ጣቷን ከዛስ አንገቷ ጋር ያለውን 3 ፓክ ይወልኝ። እኔ እዚህ ስፖርት የሚሰሩ የሚሯሯጡ ሰዎች ሆዳቸው ላይ ነው ፓክ ሲሰሩ ማቀው።
የአንገት ፓክ ታውቃላችሁ? አታውቁም። እናንተ በጣም መናፍቃን ሩቅ ናችሁ እኮ ችን ቤተክርስቲያን ሳታውቋት ይሏል። ይሄ በኢትዮጵያ ኦርቶዶክስ ቤተክርስቲያን በጾም በጸሎት ተጠምደው የሳሉት ስዕል ነው። ከስር ያለው ሰውዬ የተሳለው ግን ሰውየው ጋር ምን አስኬደሽ? መጀመሪያ ከላይ እንጨርስ። ሰውየው ጋር ታች እግር ጋር ማየት የለብሽም። ከጭንቅላት ነው የምንጀምረው። ይሄ አገጯ አካባቢ ላይ ጥቁር ነገር አይታያችሁ? ከንፈሯ ስር ጥቁር ነገር አይታያችሁ? ሄዳን ሲመነጽርሽን አድርገሽ አይታይሽም? ጥቁር ነገር ቀደም አንዱን በትር ሁለት አድርጎ ነው ያሳየው። በእርግጥ ያንቺ መነጽር አላመኑም። አገጯ ስር የፂም አይነት ምልክት ጥቁር ነገር አለ። የፂም ምልክት ጥቁር ነገር የለም ወንድሞች እናቶች? አለ ኤርሚዬ አለ። ታቱ ነው ፂም ነው? ፂም ይመስላል። ማርያም እንግዲህ ማርያም የሰመቻት እንዳለ ለራሷ ማርያም ናት። ነቀሳትስ አይመስልም? ይመስላል። ይሄ ክፍለ ሀገር የሚነቀሱት አለ አይደል? እሺ አንገቷ ስለ ያለው ስንት ክርክር ነው? ኧረ ፒትልስ ለብሳ ነው። ሶስት ክርክር ነው። ኢየሱስ ይሄ ኦርቶዶክሱ፣ ይሄኛው የእህተ ማርያም ነው። የትኛዋ ቆንጅዬ ናት? እቺ ራሷ ደግሞ እህተ ማርያም ናት። ከእህተ ማርያም ከራሷ ከእህተ ማርያም ከኦርቶዶክስ ማርያም የትኞቹ ናቸው? ሶስት ሴቶች ማለት ነው። የኦርቶዶክስ ማርያም እችት፣ የእህተ ማርያም እችት፣ እህተ ማርያም እችት። ኦኬ ካቶሊኳን ላምጣት። አሜን አትሉማ አለ እስራኤል ዳንሳ። ልብ የሚያወልቅ ተረት ይናገርና አሜን አትሉማ ይላል። እሺ የኦርቶዶክስ የካቶሊኳ ማርያም የካቶሊኳ የካቶሊኳ ኢየሱስ በጣም የምታስፈራች ደግሞ ያቀፈችው ደግሞ ምንድነው? ኤርሚ ልጅ እኮ አይመስልም። እኔን አጠይቁኝ፣ እዛው ተጠያየቁ። ትልቅ ሰው ነው እኮ ኤርሚ ያቀፈችው። ሽማግሌ አምጥቼ አሳይቼሽ በጊዜ እንድትተኝ እንዳላርግሽ ሽማግሌውን አምጥቼ ማለት ነው። ይሄ በጊዜ የሚያስተኛ ነው። ይሄ በህልምም ሁሉ ሊያስደነግጥ ይችላል። ያው ማለት ነው። የካቶሊክ የኦርቶዶክሷ በጾም በጸሎት ሆነ የሰሯት የስንዷ ራሷ ማርያም ራሷ ስንዱዬ የት አለች? ሜርሲ እዚህ እሞድሽ የለችም፣ ሜርሲ የለችም፣ ኤደን የለችም፣ በቃ ማለት ሊያ የለችም። ምን እንበል ኤርሚ? ምን አሁን እኮ ምን ብንኖርም እኮ እግዚኦ ከማለት ውጪ ምን እንላለን ብለህ ነው? ስዕል አድኖ እያሉ የሚሉት እነሱ መጥተው ይመልሱ፣ እኛ ምን እናውቃለን ብለህ ነው? አሁን ይሄንን ዘመነ ሄኖክ የሚል መጽሐፍ ባለፈው አሳይቻችኋለሁ አለ። እሱም ብቻ አይደለም፣ ይሄ ታቦቱ እኔ ጋ ነው ብላ ያለችው ቪዲዮን ባለፈው አላሳየኋችሁም ነበር። እሱን ላሳያችሁ አይደል? መስማት ትፈልጋላችሁ አይደል? እንዴ በደንብ እንዴ። አንዴ ጠብቁኝ። ይሄ ታላቅ ሚስጥር ነው። ምክንያቱም ዓለም የሚዳስሳት ሲፈልጓት ሲንከራተቱባት የነበሩት ነገር ነው እና ቅዱስ ሚካኤል ከእግዚአብሔር ተልኮ ጽላተ ሙሴን ደብቆ እንደነበረ ከእንግሊዞች ደብቆ እንደነበረ ሁሉ ተናግሬያለሁ ማለት ነው። እንግዲህ ከ7 ዓመት ፈተና በኋላ እግዚአብሔር ደግሞ ንግስተ ነገስት ማርያም ዘኢትዮጵያ የተባልኩበትም
ኃላፊነትና አደራ የተሰጠኝ ለዚች ሀገር ለቅድስት ሀገር ኢትዮጵያ እንዲሁም ከቅድስት ሀገር ኢትዮጵያ ሆኜ መመሪያን ትእዛዝን እንድሰጥ ተመርጫ ይሄንን ለዘመናት ከህዝብ ሸሽታ የኖረችውን ጽላት ዘሙሴ እና ብርሃነ መስቀሉን እኔ በአብ በወልድ በመንፈስ ቅዱስ ትእዛዝ ፍቃድ ተረክቤያለሁ ማለት ነው። የመጀመሪያዊቷ ኢትዮጵያዊት ንግስተ ነገስት እህተ ማርያም ዘኢትዮጵያ በስጋ ይህንን መንፈስ ቅዱስ አምኖ ወላዲተ አምላክ በቆመችበት ቅዱሳን ጻድቃን ሰማዕታት ሐዋርያት ነቢያት ደናግላን መነኮሳት ሁሉ ባሉበት ጽላተ ዘሙሴን እና ብርሃነ መስቀሉን እንድረከብ መንፈስ ቅዱስ አዘዘ፣ ፈቀደልኝ፣ ተቀብያለሁ ማለት ነው። እልል አትሉማ? እዚህ እልል የሚል የለም። ሰማችሁት አይደል? አዎ ኤርሚ ጽላተ ዘሙሴን እና ብርሃነ መስቀሉን ተቀብያለሁ አለች። አሁን ኦርቶዶክሳውያን መተው ይሄን ሊያስረዱ ይገባል። በትናንት ወዲያ አወራን አይደል? በሐሳቡ ላይ እህትየው መረጃ ግን አቅርቡ ብሎ ያለን ሰው አልነበረም። የለም። አዎ እኛ ግን አቅርቡ ብለው ባይሉንም ይኸው አቅርበናል። ያለ መረጃ አይደለም አወራው እና በዚህ ጉዳይ ላይ ታቦቱኛ ጋ ነው ብሎ የሚል ሰው ካለ ይምጣ። የወይዘሮ ስንዱ ስዕል አድህኖ ደግሞ መጥቷል። ይኸው ለዚህ ያለ አርገን አርእስቱን ሰርተናል። መላእክትን እግሮቿ በታች መላእክት የሚመስሉ ክንፍ ያላቸው ሁለት አሞራ የሚመስሉ ሰውም አሞራም የሚመስሉ ክንፍ በማብቀላቸው አሞራ እና ጸጉራቸው ደግሞ ከመከም የሆነ ኢትዮጵያዊ ልጆች የሚመስሉ ከታች ሁለት አሉ፣ ከላይ ደግሞ ግራና ቀኝ አሉ። ይሄ እዚህኛ ብንቀልድበትም ነገ የኢትዮጵያውያን ልጆች ዛሬ ሁሉ ጭምር በየቤታቸው ለጥፈውታል። ዛሬ ሁሉ በየፔጃቸው ለጥፈውታል። ይሄ ዝም ብሎ ለጌጥ አይደለም የተሰራው ወንድሞች እናቶች። የአባ ዮሐንስም እንደዚሁ በቤተክርስቲያን ውስጥ በህይወት ያለ ሰውዬ ማለት ነው ስዕል ሲጀምር በህይወት ያለ የሚሆን በህይወት የሌለ ብለህ ስዕል ብለህ ስዕለህ ወደሱ የምትጸልይ ለሱ የምትሰግድ ለሱ የምታጥል ለሱ የምትዘምር ከሆነ ቀጥታ ምንም አንቆለጳጵሰው ምንም በለው ቀጥታ ግልጽ የሆነ ጣዖት አምልኮ ውስጥ ገብታል ወይ ገብተሻል ወይ ያ ቤተክርስቲያን ገብቷል ማለት እንችላለን። እና ይሄን ብለን የምንለው ቋቹ ስዕልን አንቆለጳጵሰህ ቅዱሳት ስዕላት ስዕል አድህኖ ምናምን ነገር ብለህ ብትል የጸጋይ አክብሮት የአምልኮት እንሰግድላቸዋለን ብለህ ብትል ወደኛ ወደ ጴንጤው ጋር ብትመጣ ስዕላት ከማስተማሪያ ውጪ ለሌላ ለምንም የሚጠቅሙት ነገር የለም። እየቀዳደድን የስዕል ምንድነው የከሰል ማያያዣ ከማድረግ ውጪ ሌላ አንዳች ሊፈይዱ እንደማይችሉ ማለት ነው። ምክንያቱም እግዚአብሔር እንደዚህ አይነትን ስርዓት በአዲስ ኪዳንም ላይ ስላልሰጠ ማለት ነውና ካለ ግን መጥቶ ማውራት ይችላል። በስዕላትም ዙሪያ ላይ ያለው ነገር እኛ የነ ማርያም ነው የገብርኤል ነው የሚካኤል ነው ብለው ሲያሞኙን የኖሩት አንሶ አሁን በህይወት ያሉ ሰዎች ሁሉ ጭምር እንደዚህ ያስላ ማለት ነው። ምንድነው ይሄ ስዕል? አሁን ብቻዋን የራሷ ፎቶ ቢሆን ቅድም እንዳየነው የራሷ ፎቶ ነው ይባላል። እነዚህ ከላይ እጃቸውን ዘርግተው በግራና በቀኝ ደመና ላይ የቆሙ የሚመስሉት ኤልያስና ሄኖክ ናቸው ተብሎ የሚባሉት። ጭንቅላቷ ትይዩ ከላይ ደግሞ ያለውን አይታል። ነጭ ርግብ የሚመስል ነገር ከላይ ያለው ለማርያም የተባለችውም ልክ እንደዚህ እኮ ተደርጎላታል። አሜን። ተባረክ፣ ጸጋ ይብዛልህ።